አላህን ብቻ አምልኩ ታው እያለ አስተማራቸው። እንደዚህ አድርጌ ተውሂድን እያስተማርኳቸው ሐቁን እያወቁ ከከተማ ወጥተው የትልቅ የሆነ የባህር ዳርቻ አጠገብ ተቀምጠው አዝነው የሆነች መርከብ ተመለከቱ። ከዚህ ንፋስ ያመጣው ነው ውሃው እንደዚህ መርከቧን ሊገለብጣል። ወደ አንተ ተመልሰናል፣ አንተም ብቻ ነው የምናመልከው፣ ካንተ ውጭ ያለን አምላክ በፍጹም አናመልክም አሉ። እያነሱ እቃዎቻቸውን ወደ ውሃ ላይ መወርወር ጀመሩ። ከመርከቧ ላይ ቀለል ካላት ምናልባት ለመወርወር ሲስማሙ እጣ ማጣጣል ጀመሩ። ቅጣትም የመጣው ቅጣት ተወገደላቸው። ነቢዩላህ ዩኑስ ግን ይሄን ሁሉ ታሪክ ወደ ህዝቦች ተመለስ ብሎ አላህ ሱብሓነሁ ወተዓላ አዘዛቸው ማለት ነው። ዩኑስ ዓለይሂ ሰላም ስም ወጣ። ነቢዩላህ ዩኑስን ወንዝ ላይ ሊወረውሩት ነው። የአላህን ነቢይ ሚን ገይሪ አየእዘን አላህ ሳይፈቅድላቸው እንደወጡ ሲረዱ በጣም ደነገጡ። የባህሩ ዳርቻ ላይ ወጣና ነቢዩላህ አዩብን ዓለይሂ ሰላም እዛ ላይ ተፋቸው ማለት ነው። አወጣቸው ከሆዱ አሳ ነባሪ ሆድ ውስጥ ሆኖ ዱዓ እያደረገ ማለት ነው። ምን አለ? በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو تملكاتوቻችን على الفطرة ወይም የአፍላነት መልኮች የተሰኘው ፕሮግራማችን ዛሬም ጀምሯል ማለት ነው ኢንሻአላህ በሰዓታችን። ዛሬ ደግሞ ከልጆቻችን ጋር በመሆን የምንመለከተው የነብዩላህ ዩኑስ አለይሂ ሰላም ታሪክ ነው ኢንሻአላህ። ነብዩላህ ዩኑስ አለይሂ ሰላም ነብዩላህ ዩኑስ አለይሂ ሰላምም ልክ እንደዚሁ ነብዩላህ ዩኑስ አለይሂ ሰላም የእስራኤል ልጆች ናቸው ማለት ነው። እስራኤል ማለት ነብዩላህ ያዕቁብ አለይሂ ሰላም ነው ማለት ነው። ነብዩላህ ዩኑስ አለይሂ ሰላም እንደዚሁ አላህ ሱብሓነሁ ወተዓላ ለህዝቦቹ እንዲያስተምራቸው ተውሂድን እንዲያስተምራቸው አላህ ሱብሓነሁ ወተዓላ ላከው ማለት ነው። እነዚህ ህዝቦች በጣም በርካታ ወንዶችና በርካታ ሴቶች ነበሯቸው። ከአላህ ውጪ ምንጊዜም ነብይ እስከሚላክላቸው ሌላን አማልክት እያመለኩ ስለሚጠብቁ እነዚህም ደግሞ የተለያዩ ከዋክብትንና ጨረቃን ያመልኩ ነበረ ማለት ነው። አላህ ነብዩላህ ዩኑስን አለይሂ ሰላም በስነ ምግባሩ፣ በአኽላቁ፣ በታማኝነቱ፣ በእውነተኝነቱ የሚያውቁትን የሆነውን ነብዩላህ ዩኑስን አለይሂ ሰላም ላከላቸው። አላህ የዋለላቸውን ውለታ እየጠቃቀሰ አላህ ይሄን ውሎላችኋል፣ ስለዚህ አላህን ብቻ አምልኩ፣ ከሱ ውጭ ሌላን አታምልኩ እያለ ዳዕዋ ሲያደርግላቸው እነሱ ግን እሱ ላይ ማላገጥ ማፌዝ ምን ሆነህ ነው እያሉ እምቢ አሉት ማለት ነው። ነብዩላህ አዩብ አለይሂ ሰላም ግን አላህን ብቻ እንዲያመልኩ በስነ ምግባር በአኽላቅ በማስረጃ ዳዕዋ አደረገላቸው። እምቢ ሲሉት መጨረሻ ላይ ከናንተ በፊት የነበሩ ህዝቦች ላይ የደረሰው ቅጣት እንዳይደርስባችሁ አላህን ብቻ አምልኩ ታው እያለ አስተማራቸው። እምቢ አሉ። አሁንም በእምቢተኝነታቸው ላይ ደረቁ። ዩኑስ አለይሂ ሰላም ተስፋ ቆረጠ፣ አዘነ። መጨረሻ ላይ ምን አደረገ? አላህ ሳያዘው ወህይ ሳይወርድለት እንደዚህ አድርግ ሳይባል ከተማውን ለቆ ወጣ። እነዚህ ሰዎች ጋርማ አልኖርም፣ እንደዚህ አድርጌ ተውሂድን እያስተማርኳቸው ሐቁን እያወቁ እንዴት ከዋክብትን ፀሐይ ጨረቃ ያመልካሉ ብሎ አላህን ትእዛዝ ሳያዘው ወይም ወህይ ሳያወርድለት ተበሳጭቶ ብቻ ወጣ ከከተማው። غاضبا بعد أن يعيش من إيمان قومه ከዛ ልክ ዩኑስ አለይሂ ሰላም ከከተማ ከወጣ በኋላ ከ3 ቀን በኋላ የቅጣት ምልክት ተመለከቱ። ቅጣት ሊወርድ ሲል ሰማዩ ይጠቁራል፣ የሆነ ነገር ይቀያየራል አይደል? ደነገጡ ከእንደገና። ይሄማ ዩኑስ አለይሂ ሰላም ያስጠነቀቀን የሆነው ቅጣት ነው፣ ጥቁር ዳመና ነው፣ ጥቁር ንፋስ ብለው በጣም ደነገጡ። አሁን በዚህ ሰዓት ዩኑስ አለይሂ ሰላም
ከጎናችን መሆን ነበረበት። እሱ ከጎናችን ቢሆን ኑሮ የሆነ መላ ይፈጥር ነበር፣ ወደ አላህ እንተውበት ነበር ብለው በጣም አዘኑ። ግን ዩኑስን አለይሂ ሰላም ሳይጠብቁት ምን አደረጉ? በአላህ አመኑ፣ ተውበት አደረጉ። ዩኑስ ግን አያውቅም። እሱ ተናዶ አላመኑልኝም ብሎ ተበሳጭቶ ወጣ። እነሱ ግን የቅጣት ምልክቱን ሲያዩ ህፃኑ፣ ትልቁ፣ ሽማግሌው፣ ሴቱ፣ ወንዱ ሁሉም ወደ አላህ አለቀሰ። ይቅርታ አድርግልን፣ ወደ አንተ ተመልሰናል፣ አንተም ብቻ ነው የምናመልከው፣ ካንተ ውጭ ያለን አምላክ በፍጹም አናመልክም አሉ። ወደ አላህ ሲመለሱ ተውበት ሲያደርጉ አላህ ዝም ብሎ ሰዎችን መቅጣት አይፈልግም። ቅጣቱም ሊየመጣው ቅጣት ተወገደላቸው። ነቢዩላህ ዩኑስ ግን ይሄን ሁሉ ታሪክ አያውቁም። ህዝቦች አላመኑም ብለው ከከተማ ወጥተው የትልቅ የሆነ የባህር ዳርቻ አጠገብ ተቀምጠው አዝነው የሆነችን መርከብ ተመለከቱ። ከዛ ሰዎች የነጋዴዎች ምናምን ከሌላኛው ሀገር ወደዚህኛው ሀገር ነው የሚመላለሱ ሰዎች ናቸው መርከቧ ላይ ያሉት። ነቢዩላህ አዩብም ተሳፈረና ከነሱ ጋር ሄደ ማለት ነው። ከዛ እየሄዱ ያለ ግን ማዕበል ተነሳ። ማዕበል ማለት ጀልባዋ ወይም መርከቧ እንዲህ እየተንቀሳቀሰች እያለ ከዚህ ንፋስ ያመጣው ነው ውሃው እንደዚህ መርከቧ ሊገለብጣት፣ በዚህም በኩል መጥቶ እንደዚህ ሊገለብጣት ሲል በቃ ተጨነቁ ሰዎቹ። ስለዚህ ምን ውሳኔ ወሰኑ? ይጫነው መርከብ እየሰማኝ ነው፣ ይጫነው ንብረት፣ እቃ፣ ሰዎች ምናምን በዝቶበት ሊሆን ይችላል አሉ። ከዛ ምን አደረጉ? እቃዎቹን እያነሱ ወደ ባህር ላይ መወርወር ጀመሩ። ወንዝ ላይ እጠይቅሃለሁ በኋላ አንተም ጠይቃለሁ። እሺ እያነሱ እቃዎቻቸውን ወደ ውሃ ላይ መወርወር ጀመሩ። ከመርከቧ ላይ ቀለል ካላት ምናልባት ልንድን እንችላለን ብለው ማለት ነው። እቃውን ብዙ እቃ ጣሉ። እቃውን ሁላ ከጣሉም በኋላ ደግሞ አሁንም ማዕበሉ ግን አልቆመም። ከዛ በኋላ ምን አሉ? መጨረሻ ላይ ከኛ ካለነው ሰዎች ምናልባት ሰው በዝቶበትም ሊሆን ይችላል፣ ከኛ ውስጥ አንደኛችን ወደ ውሃው መወርወር አለበት አሉ። ከዛ ማንን ይወርውሩ? ለመወርወር ሲስማሙ እጣ ማጣጣል ጀመሩ። እጣ ከዛ በኋላ እጣ ጥለው እጣው ሲወጣ የማን ስም ወጣ? የነቢዩላህ ዩኑስ አለይሂ ሰላም ስም ወጣ። ነቢዩላህ ዩኑስን ወንዝ ላይ ሊወረውሩት ነው። የአላህን ነብይ አይ ይሄማ ጥሩ ሰው ነው፣ ይሄማ መልካም ሰው ነው፣ ይሄን አንወረውርም አሉ። ድጋሚ ጣውን እንጣል አሉ። ድጋሚ ጣውን ጣሉ። ሁለተኛ አሁንም አለ የወጣው ነቢዩላህ ዩኑስ ላይ ወጣ። ሁለተኛ ጣው አሁንም ወንዝ ላይ ለመወርወር እኮ ነው። አሁንም እሱን አንጥልም፣ ይሄንን መልካም ሰው፣ ይሄንን ጥሩ ሰው፣ ሰውን ወደ መልካም የሚጠራ ከመጥፎ የሚከለክል ሰው አንወረውርም አሉ። ከሶስተኛ ጣ እንጣል አሉ። ሶስተኛ ጣ ሲጥሉም አሁንም ማን ላይ ወጣ? ነቢዩላህ ዩኑስ አለይሂ ሰላም ላይ ወጣ። ከዛ በኋላ በቃ 3 ጊዜ ጣው ከወጣ እንግዲህ ምንም ማድረግ አንችልም፣ ሁላችንም ከምናልቅ በቃ እሱ ወደ ውሃው ይወርወርና እኛ ብንተርፍ ይሻላል አሉ። ከዛ በኋላ ነቢዩላህ ዩኑስን አለይሂ ሰላም እጅና እግራቸውን አስረው የት? ውሃ ውስጥ ወረወሯቸው። ልክ ውሃ ውስጥ ሲወረውሯቸው አሳ ነባይ አፉን ከፍቶ ነቢዩላህ ዩኑስን አለይሂ ሰላም ዋጥ አደረጋቸው፣ አፉ ውስጥ አስገባቸው። ከዛ ነቢዩላህ ዩኑስ አለይሂ ሰላም በጣም ደነገጡ። አላህን እንዳስቆጡ ያለ ትዕዛዙ እንደወጡ ከከተማ ሚን ገይሪ አን የእዘነ አላህ ሳይፈቅድላቸው እንደወጡ ሲረዱ በጣም ደነገጡ። 3 ጨለማ ውስጥ፣ አንደኛ ሌሊት ነው፣ ሁለተኛ ባህሯ ለራሱ ጨለማ ነው፣ ከዛ አሳ ሆድ ውስጥ ገቡ። 3 ጨለማ ውስጥ። ከዛ በኋላ ነቢዩላህ ዩኑስ አለይሂ ሰላም አላህን እንዳስቆጡ ያለ ትዕዛዙ እንደወጡ ሲረዱ ምን ማድረግ ጀመሩ? ዱዓ ማድረግ ጀመሩ። አንድ ዱዓ አደረጉ። እንዳውም በተለያየ ሪዋያ ላይ እንደሚነሳው ይሄንን ነቢዩላህ አዩብ አለይሂ ሰላም ያደረገውን ዱዓ ያደረገ ሰው አላህ ካለበት ችግር ያወጣዋል አሉ። ይሄ ዱዓ ምንድን ነው?
ላኢላሃ ኢላ አንት። የት ነው ይሄን ዱዓ የሚያደርገው? የት ሆኖ ነው? አሳ ነባሪ ሆድ ውስጥ ሆኖ ዱዓ እያደረገ ማለት ነው። ምን አለ? ላኢላሃ ኢላ አንተ ሱብሓነክ፣ ከአንተ በስተቀር አምላክ የለም። ሱብሓነክ፣ ጥራት ይገባህ ጌታዬ። ኢኒ ኩንቱ ሚነ ዛሊሚን፣ እኔ ከበደለኞቹ ነበርኩኝ፣ አጥፍቻለሁኝ። ከአንተ ውጭ አምላክ የለም፣ ጥራት ይገባህ ብለው ነቢዩላህ አዩብ ዓለይሂ ሰላም ዱዓ አደረጉ ማለት ነው። ዱዓ ሲያደርጉ አላህ ስብሓነሁ ወተዓላ ዱዓቸውን ተቀበላቸው። አሳ ነባሪውንም እንዳይበላ እንዳይነክሳቸው አላህ አዞታል። ስለዚህ ቁጭ ብቻ ነው ያሉት እዛ አሳ ነባሪው ሆድ ውስጥ ማለት ነው። ከዛ ወአኽረጀ ነቢዩላህ ዩኑስ ዩሰቢሑ ወአኸዘ ነቢዩላህ ዩሱፍ ዩሰቢሑ ረበሁ ከሲረን ወሁወ ፊ በጥኒ ሑት፣ እዛ የአላህ የባሕሩ ውስጥ ማለት ነው አሳ ነባሪው ሆድ ውስጥ ሆነው አላህን መዘከር፣ አላህን ተሕሚድ ማድረግ፣ ሱብሓነላህ አልሐምዱሊላህ አላሁ አክበር እያሉ አሳ ነባሪው ሆድ ውስጥ ሆነው አላህን ማወደስ ዚክር ማድረግ ጀመሩ ነቢዩላህ ዩኑስ ዓለይሂ ሰላም። ከዛ መጨረሻ ላይ ፈአመረ አላሁ ልሑተ አን ዩኽሪጀ ዩኑስ ሚን በጥኒሂ፣ አሳ ነባሪውን ከሆዱ ውስጥ ዩኑስን ዓለይሂ ሰላም እንዲያወጣቸው አላህ አዘዘው። ከዛ በኋላ የባህሩ ዳርቻ ላይ ወጣና ነቢዩላህ አዩብን ዓለይሂ ሰላም እዛ ላይ ተፋቸው ማለት ነው፣ አወጣቸው ከሆዱ። ከዛ ሰውነታቸው በሙሉ የተወሰነ ቀን ስላሳለፉ ሰውነታቸው በሙሉ ልልት ብሎ ሰውነታቸው ጥንካሬው ልፍስፍስ ብሎ አላህ እዛው ባህሩ ዳር ላይ ዛፍ አበቀለላቸው። የቅል ዛፍ ናት ይላሉ። እዛው ፍራፍሬ ያገኙ፣ ያንን እየበሉ ሰውነታቸውም ጠነከረ። ወደ ህዝባቸው መጨረሻ ላይ ተመለሱ ማለት ነው። አመረሁ ላሁ አን የዑደ መረተን ታንየተን ኢላ ቀውሚሂ፣ ወደ ህዝቦች ተመለስ ብሎ አላህ ስብሓንሁ ወተዓላ አዘዛቸው ማለት ነው። ፈመተዐሁም ላሁ ፊ ዱንያ ኢላ ሒኒ አን የንተሂ አጀሉሁ፣ እድሜያቸው ደርሶ ጊዜያቸው ደርሶ እስከሚሞቱ ድረስ አላህ ስብሓንሁ ወተዓላ ኒዕማ ውስጥ አጣቀማቸው። ህዝቦቻቸው አምነዋል፣ እሳቸው ያንን ዳዕዋ እያደረጉ በኒዕማ ውስጥ እስከ መጨረሻው ድረስ አላህ ስብሓነሁ ወተዓላ እንዲቆዩ አደረጋቸው። መጨረሻ ላይ አጀላቸው ሲደርስ ወደ የማይቀረው ሞት ሄዱ ማለት ነው። ነቢዩላህ ዩኑስ ዓለይሂ ሰላም፣ የነቢዩላህ ዩኑስ ዓለይሂ ሰላም ታሪክ ይሄንን ይመስላል ማለት ነው። የነቢዩላህ ዩኑስ ዓለይሂ ሰላም ታሪክን በጥቅሉ ባጭሩ ተመልክተነዋል። ከነቢዩላህ ዩኑስ ዓለይሂ ሰላም ታሪክ ከተማርነው ውስጥ አንተ ትነግረኛለህ፣ ነገር ግን እረፍት ወስደን ተመልሰን ከመጣን በኋላ የምንመለከተው ይሆናል ማለት ነው። ውድና የተከበራችሁ ተመልካቾቻችን ከእረፍት በኋላ ተመልሰን እንገናኛለን። ሳትርቁ ጠብቁን። ሰላሙ አለይኩም ወረሕመቱላህ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ውድና የተከበራችሁ ተመልካቾቻችን ከእረፍታችን ተመልሰን ተገናኝተናል። ኢንሻአላህ የነቢዩላህ ዩኑስን ታሪክ እየተማርን ነበረ። ከተማርነው ታሪክ ውስጥ ምንድን ነገር ተማርን ወይ ስለ ታሪኩ የሚለን ነገር ይኖራል። እሱን እናዳመጥና ደግሞ ኢንሻአላህ ማጠቃለያ እናደርጋለን ማለት ነው። ከነቢዩላህ ዩኑስ ውስጥ ዩኑስ የተማርነው ከአሳ ነባሪ ውስጥ አዳነው። እሺ፣ አለመቸኮል እንዳለብን በጣም ማሻአላህ። ቀድመን አንድ ነገር ቸኩለን ካረግን የሆነ ነገር ሊበላሽብን እንደሚችል። አይዋ ማሻአላህ። ሁሉ ነገር በእርጋታ መሆን እንዳለበት፣ ምንም ነገር ማድረግ እንደሌለብን፣ አላህ ያላዘዘው ነገር ማድረግ እንደሌለብን። በጣም ማሻአላህ። እሺ ይብቃና ጀሚል ኢንሻአላህ። እነሱ በጣም ቆንጆ ነጥብ ነው ያነሱት።
ከነቢዩላህ ዩኑስ ታሪክ ላይ የተማርነውን ማጠቃለያ ለመስራት ያክል አልኩፍሩ ወልመዓሲ ሰበቡን ፊ ኑዙሊል ዐዛብ። የመጀመሪያው ከዚህ ታሪክ የምንማረው ክህደት፣ አላህን ስብሓነሁ ወተዓላ መካድ፣ አላህን አለማምለክ እና ወንጀሎች፣ የተለያዩ በርካታ ወንጀሎችን መስራት የአላህን ቅጣት ለማምጣት ምክንያት እንደሆነ ተምረናል። አሁን እነዛ ሰዎች የአላህ ቅጣት መጥቶባቸው ሊያጠፋቸው የነበረው በምን ምክንያት ነው? በክህደታቸውና የተለያየ ወንጀሎችን ሲሰሩ ስለነበረ ነው። ስለዚህ ክህደትና ወንጀል መስራት የአላህን ቅጣት ሊያመጣ እንደሚችል እንማራለን ማለት ነው ከዚህ ታሪክ ላይ። ሌላኛው የምንማረው ሁለተኛው ደግሞ አተውበቱ ሊላሂ ዐዘ ወጀል ተርፈዑል ዐዛብ። ሌላው በጣም ወሳኙ ነገር ከዚህ ታሪክ የምንማረው ተውበት ማድረግ፣ ወደ አላህ መመለስ የመጣውን ቅጣት የመጣውን ዐዛብ ራሱ እንደሚያስወግደው ተምረናል። እነዚህ ሰዎች እኮ በወንጀላቸው በክህደታቸው ሊቀጡ ቅጣቱ ራሱ መጥቶ ነበር አይደል እንዴ? ነገር ግን ሰዎቹ ተወበቱ፣ አላህን ብቻ ማምለክ ጀመሩ፣ ከወንጀላቸው ታቀቡ፣ እስትግፋር አደረጉ። ስለዚህ ያ ቅጣት ተወገደላቸው ማለት ነው። እስትግፋር ማድረግ ተውበት ማድረግ አላህ በእኛ ላይ ያመጣብንን ቅጣት ሊያነሳልን እንደሚችል ተመልክተናል ማለት ነው። ሌላኛው ሶስተኛው የምንማረው ሶስተኛው ወሳኙ ነጥብ ደግሞ አልኢማኑ ወልዐመሉ ሷሊሕ፣ በአላህ ማመን እና መልካም ተግባርን መተግበር ሚን አስባቢ ሑቢላሂ ሊናስ፣ መልካም ስራ መስራት፣ በአላህ ማመን አላህ እኛን እንዲወደን ከሚያደርጉ ነገሮች ናቸው። እነዛን ሰዎች አላህ በኩፍራቸው ምክንያት ተቆጥቶባቸው ሊቀጣቸው ጠልቷቸው ነበረ። አመኑ፣ መልካም ስራዎችን ሰሩ፣ ወደ አላህ ተወበቱ፣ አላህ ወደዳቸው። ነገ የውመል ቂያማ ደግሞ ጀነትም ይወፍቃቸዋል። ዱንያም ላይ አደላድሏቸው አስመችቷቸው ነበረ የኖሩት ማለት ነው፣ ታሪኩ ላይ እንደተመለከት ነው። ሌላኛው አራተኛው ወሳኙ ነጥብ የተማርነው ከዚህ ታሪክ ላይ አልሙዕጅዘቱ ላ ተኩኑ ኢላ ሚነላሂ ዐዘ ወጀል፣ ተአምር የሚባለው ነገር ከአላህ እንጂ ከሌላ ከማንም እንደማይመጣ ተምረናል ከዚህ ታሪክ። ተአምር አደርጋለሁ፣ ተአምር አደረኩኝ፣ እንደዚህ ሆነ፣ በተለያየ ቦታ ይደረጋል አይደል? ማንም ከአላህ ውጪ ተአምርን ማድረግ አይችልም። አንድ ሰው የሆነ ተአምር አላህ ስብሓነሁ ወተዓላ ካደረገለት፣ ማን ያደረገለት ያንን ተአምር? አላህ ስብሓነሁ ወተዓላ ነው። ማንም ሰው በራሱ ተነስቶ የሆነ ተአምር አደረኩኝ የሆነ ነገር ፈጠርኩኝ ማለት አይችልም። ያንን ነገር እንዲያደርግ ያደረገለት ማን ነው? አላህ ስብሓነሁ ወተዓላ ነው። ስለዚህ ተአምሩ ሁሉ ከአላህ ስብሓነሁ ወተዓላ ብቻ ነው ማለት ነው። ሌላኛው አተስቢሑ ወልእስትግፋሩ ወዱዓኡ ሚን አስባቢ ረፍዒል በላኢ ዐኒል ኢንሳን። ይሄ ነቢዩላህ ዩኑስ ታሪክ ላይ ያለው ወሳኙ ነጥብ ነው። ተስቢሕ ማለት ሱብሓነላህ፣ ወልእስትግፋር እስትግፋር እንደዚሁ ተውበት ማድረግ፣ ያ ረቢ ምህረት አድርግልኝ። ምን ብለው ነው ዱዓ ያደረጉት? ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን፣ በደለኛ ነበርኩኝ እኔ፣ ከአንተ ውጭ የሚመለክ አምላክ የለም፣ ጥራት ይገባህ እያሉ አላህን ተስቢሕ አደረጉ፣ እስትግፋር አደረጉ። እነዚህ ነገሮች እና ዱዓ ደግሞ አደረጉ። እነዚህ ነገሮች አሉ የሰውን ልጆች ካሉበት በላእ ሊያድናቸው የሚችል ነገር ነው። አንደኛችን የሆነ ነገር ችግር ባለን፣ የሆነ ነገር ባሳሰበን፣ ትምህርት ፈተና ሲከብድህ ወይ የሆነ ነገር የቁርአን ቤት እንትን ክብድ ሲል ቁርአኑ ሲከብድህ ያ ረቢ ያግራልኝ ብለህ እስትግፋር ብታረግ፣ ዱዓ ብታረግ፣ ወደ አላህ ብትመለስ እነዛን ነገሮች አላህ ስብሓነሁ ወተዓላ ያገራልናል ማለት ነው። ሌላኛው የመጨረሻ ወይም ደግሞ ሁለት ናቸው የቀሩን ከዚህ ታሪክ የምንማራቸው። አንደኛው ምንድን ነው? አነላህ ለአላህ ስብሓነሁ ወተዓላ በሰማይም በምድርም የተለያዩ ጁኑዶች ታዛዥ የሆኑ ወታደሮች እንዳሉት እንመለከታለን ማለት ነው። ሑቱ አሳ ነባሪው የአላህ ስብሓነሁ ወተዓላ ወታደር ነው። አላህ ያዘዘውን ነገር ያደርጋል። ዩኑስን ዓለይሂ ሰላም ዋጠው፣ እንዳይበላው አደረገው፣ በኋላ ላይ እንዲተፋው አደረገው። ስለዚህ ያ ሑት የአሳ ነባሪ የማን ታዛዥ ነው? የአላህ ስብሓነሁ ወተዓላ ታዛዥ ነው። ሰማይም ላይ መሬትም ላይ በሕርም ላይ አጠቃላይ ከውኑ ላይ ያለው ነገር በሙሉ የአላህ ስብሓነሁ ወተዓላ ታዛዥ ነው ማለት ነው።
ይሄንን ተምራል ከዚህ ታሪክ ላይ። በአጠቃላይ የነቢዩላህ ዩኑስ ዓለይሂ ሰላም ታሪክ ላይ በጥቅሉ የተማርናቸው ነጥቦችን እነዚህን ተመልክተናል። ታሪኩንም ባጭሩ ተመልክተናል። ስለዚህ የዛሬውን ፕሮግራማችን እዚህ ላይ ብንቋጭና ቀጣይ የነቢዩላህ ሙሳ እና ሃሩን ታሪክን የምንጀምር ይሆናል። የነቢዩላህ ሙሳ እና ሃሩን ታሪክ በጣም አስደናቂ የሚያምር በጣም በርካታ ትምህርቶችን የምንማርበት ታሪክ ነው የሚሆነው ማለት ነው። የዛሬውን ክፍላችን እዚህ ጋር እንቋጫለን። ውድና የተከበራችሁ ተመልካቾቻችን የዛሬው ክፍላችን ይህንን ይመስል ነበር። በቀጣይ ክፍል በቀጠርናችሁ መሰረት የሙሳና የሃሩንን ታሪክ ይዘን እስከምንመለስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው